ቪዲዮ አስደጋሚ ማስቀመጥ ፈልጋለሁ እና ደግሞ ልክ አንድ ቀን ሙሉ የሚቀርጽ ነው የምፈልገው እሺ ባለፈው የሆነ ማሰማሽ ድምጽ አለ ምናምን ብለሽ ነበር የታል ዛሬ ሰማሻለሁ ማለት ዛሬ የመጨረሻ ቀን እኔ አንተ ልጅ እንደሆንኩኝ እቤ ያውቃል ወለድኳት ልጅህና ጠላት ትሆንብኛለች ብያንን ቀን አስቤ አላውቅም እቺ ልጅ በእጄ ልጠፋ እኮ ነው ዳጣ ናታን እንኳን አውቅሏል እንኳን እሱኔ እኮ እንኳን አንቺ ናታንም አውቅሏል አይደለም እኔ እኮ እርጉዝ ነኝ እኮ አምሮኝ እኮ ነው እና ደግሞ ሰላምዬ አምሮታል እንጂ አምጭላት ተብዬ ነው እሺ ዳሬኮ ልጅ አያይዝ ላይ በጣም ጎበዝ አሁን ማየ ግን ጥርጣሬውን ቢሆን እኮ ልክ አልነበረም እሱን እንኳን እኔም ታዝቤያለሁ ኧረ ማየ ምንም የለም በቃ መቀራረብ ብቻ እኮ ነው ይሁን ችግር የለውም ብቻ ለእናንተ ብለን ነው እሺ ናታን ስንት ነገር አለ መሰለኝ እንቃ ፎቶ ያስተው የምን ፎቶ እትዬ ናታን እኮ ፎቶ ይመስዱብኝ እኮ ነው ሰጥሻለሁ ብሎ ይወሰደብኝ እትዬ አዲስ አበባ ብርድ ነው እትዬ ብርድ ነው ወይኔ ብርዱ እትዬ ሙቀጫ ያሰቅፋል ትናንት እትዬ ምን ተፈጠረ መሰለሽ እዚህ ጋር ከቤት ወጥቼ እየተራመድኩ እያለ ማለት ነው ድንገት እግሬ ጥፍት አለ በስመ አብ በረዶ ነው እኮ ነው ቀዝቅዞ እኮ ነው እትዬ ብርዱ እንዴት እንደሚቀዘቅዝ እትዬ በስመ አብ ከዛ ተመለስኩና ሳሎን ማለት ኪችን ሄድኩና ሰላምዬ እስኪ በእናትሽ እግሬን አሙቂልኝ ብርዱኛ ምናምን እኮ ከዛ ወሰደችና እሳቱ ጋር አዲስ ታደርግ ቅልጥ አላለ መሰለሽ ብርዱ እኮ ነው እትዬ ብርዱ ወይኔ እንዴት እንደሚቀዘቅዝ እትዬ ብርዱ ለጠላትሽ አይስጠው እትዬ ለጠላትሽ አይስጠው አንተ ናታ ምን አባ ፎቶ ይስጥኝ እንጂ ፎጣ ይሄን ነው ፉንቃይ በሰማ ወደፈስ ቅዱስ አዶም እትዬ ምንድን ነው ያልሽው ፎንቃ ይሄ ነገር አለ እንዴ አልቀረም እንዴ እትዬ በሰማ እኔ እንደዚህ አይነት ነገር ካንደበት አልወጣም በስማ እኔ እትዬ ብርዱ እንትን ይላል ፎጣኝ ካልወሰድኩ ጆ እንትን ይጠብሳል እትዬ እትዬ አልፈርድብሽም ተመሳሰለብሽ አይደለም ፎጣና ፎንቃ ይሄን እናት አልፈርድብሽም እትዬ ልክ እኮ ነሽ አንቺ አፈር እኔ ያልኩት ፎጣ ነው ያልኩት ፎጣዬን አሰጠኝም አዎ ማየ ፎጣ ነው ያለችው አይደል ምን አባ ያፈሳን ፎጣዬን ስጠኝ እንጂ ጥሩ ነው ስጣታ በላ ፎጣዬን ስጠኝ እንዴ ነው እኔ በብርድ ምክንያት ሐውልት መስራት አለብኝ ሐውልት መሆን አለብኝ ፎጣዬን አባዬ ምን ሆነሽ ምጥን እኮ ሄደች የት ሄደች አቶቿ ጋር ክፍለ ሀገር እና ምን ይዛልሽ ልትመጣ ነው ምንድነው ይዛልኝ የምትመጣው አባዬ መልሰሽ እኔን ትጠይቂኛለሽ እንዴ እዛ ሀገር ካለ አንድ ማስታወሻ ሊሆን የሚችል ነገር ይዛልሽ ትምጣ ሳገር ያለ ግን ማለት ነው አያቶቼ ጋር ብዙ ወንዝ አለ ብላኛለች ይኸውልሽ ካላቸው ብዙ ወንዝ ውስጥ አንዱን ይዛልሽ ትምጣ አባዬ ግን ማለት ነው አባዬ ለምንድን ነው ቆይ ግን የኔ አያቶች ግን ክፍለ ሀገር ያሉት አንቺ አያቶች እዚህ ነው የተወለዱት
በዛ ላይ ደግሞ አያቶችሽ እኮ በህይወት የሉም። የኔ አያቶቹ ግን ስንት ናቸው? ስንት ይመስልሻል? ከምጥን ጋራ ነው የኔ ብቻ? አያይ ያንቺ ብቻ። ይሄ ብቻ? አምስት። እንዴት ሆነ? 1 2 3 4 5 የአያቶችሽ ብዛት የሚታወቀው በጣትሽ ልክ ነው ማለት ነው? አይዋ አንቺ እኮ ምንም ነገር ብታወሪ አትሰለችኝም። ጣፋጭ ልጅ እኮ ነሽ። እኔ የምለው አባዬ ግን ምንስተሽ የጠየቀችን ፎጣው ነው ምን ያፈዛን ስጠኛ። ይኸውልሽ ዳጣ አሁን ከማዬ ጋር ነኝ፣ በኋላ ሰጥሻለሁ። በስመ አብ አይሻ እንዴት እንደሚወድሽ እንዴት እንደሚያከብርሽ አይደል? እትዬ እማዬ ትሞት ካለ እኮ ናታን አይመለስም እኮ ብታይ እንዴት እንደሚወድሽ በሄደበት ሁሉ ስምሽን ይጠራል። እማዬ 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 ሲል ነው የሚለው። እትዬ እኔ ራሱ በጣም ነው የምወድሽ እትዬ። ናታን ፎጣዬን ይዘልኝና አምጣልኝ በሉቻው። እኔ በአንተ ምክንያት ይኸው በፎጣዬ ምክንያት በብርድ መሞት የለብኝም። ቻው። እኔ ግን እዚህ አካባቢ ምንም አይነት ፎጣ ይታየኝ። አይ ውስጥ እዚህ ስር እኮ አድርጌው አንጥፌው እኮ። ደብቃችሁት ነው? ምን ፎጣው? አዎ ጥሩ ነው። በደንብ አድርጋ ሙቅላት። ለማንኛውም በኋላ እንነጋገራለን። ግን ማለት ነው አባቢ ያንተን ፂም ግን ለምንድን ነው ፂም? ምን ነው ደስ አይልም? ደስ ይላል ግን ማለት ነው አባቢ እኔ ግን መቼ ነው ፂም እንደዚህ ማበቀል? ማበቀል ትፈልጋለሽ? ሴት ልጅ እኮ ፂም አታበቅልም። ለምን? እሱን እንኳን አላውቅም፣ ብቻ አታበቅልም። ምናልባት አንቺ ብታበቂ ከሆነ ደግሞ እናያለን። ናታን እንኳን አብቅሏል። እንኳን እሱ እኮ እንኳን አንቺ ናታንም አብቅሏል አይደለም? በይ አሁን ይጅልኛ ታድርቂ ማክሽ። አደረኩ አባቢ በጣም እንጂ። እሺ በቃ አሁን እንጂ ውሃ ይዤ ልመጣለሁ። እሺ እንዳልደርቅ ማለት ነው? ጎሽ ሄሎ እሺ ስማንተ ወይ የኔ ነፍስ የኔ ቅድስት ላም የኔ በተሳትለኝም። ቆይ ግን አንተ ቤተሰብ አለ አይደል እንዴ? ለምንድን ነው የማያሳክሙ? ምን አጠፋው የኔ ፍቅር? ለነገሩ እኔ ምን አገባኝ? ይኸውልህ አሁን ሚሞሩን ገዝተህልኛል። ብቻሽን ነሽ? ቤት ልምጣ? አንተ ወደዛ ስልኩን ጆሮ ላይ እንዳልዘጋው እሺ? አሬ ይደብራል። ለራስሽ ጉዳይ ደውለሽ እኔን ታስፈራሪኛለሽ እንዴ? አሬ ተይ ግን በግሪሽ ና ተይ፣ ግፍ ነው። አሁን የምንስማ የራስ ጥፋት እኮ ነው። ቆይስ ባለፈው አልነገርከኝም? ማይኩ ላይ ያለው ከሚሞሪ ምንም ስፔስ የለውም። ለምን አልነገርከኝም? አሁን የምንስማ የራስ ጥፋት እኮ ነው። ለነገሩ ምን ነገርኩ? ይኸውልህ አሁን ሚሞሪውን ገዝተህ ከስልክሽ ጋር አገናኝ ብዬሻል ነበር እንዴ? ስማ አንተ ምን አይነት ቦታ እንዳቋረጠኝ ብታውቅ እኮ እንደዛ አትልም ነበር። አሁን ቶሎ ብለህ 64 ጂቢ ማይክ ውስጥ የሚገባ ሜሞሪ ገዝተህልኝና ቶሎ በል። እሺ ግን እኔ አሁን ሩቅ ቦታ ነኝ። ከየትም ብለህ ገዝተህልኝና እና ደግሞ ማይኩ ቻርጀር ይጨርሳል አይደል? አዎ ቻርጅ ዘጊ። ደግሞ ድጋሚ ልቀርጫቸው ነው እንዴ? እሺ አዎ መኪና ውስጥ ድጋሚ ማስቀመጥ እፈልጋለሁ
እና ደግሞ ይልክ አንድ ቀን ሙሉ የሚቀርጽ ነው የምፈልገው። እሺ ከገዛ በኋላ ሰፈር ስደርስ ደውልልኝ። ይልክ አጣሁኝ አላገኘሁም ምናምን የሚባል ነገር አልሰማም። ኤቢዬ ትንሽ አውሪኝ፣ ናፍቀሽኛል። ጅል ኧረ ጉድ! ወይኔ ጉድ! አባዬ ጉዱናል! አባዬ ጉዱናል! እንዲህ ኧረ ተይ ሰላምዬ ተይ። ቆይ መች ልታርፊ ነው? ለምንድን ነው ቆይ ማትታዩ? አይነታኔ ለእርግዝና እኮ መንቀሳቀስ በጣም ቆንጆ ነገር ነው። ደግሞ እኔ እህትህን ታውቀኛለህ፣ ጠንካራ እኮ ነኝ። ካልደከመሽ እሱስ ልክ ነሽ። አንተ ልጅ ግን እንዴት ነው ሰሞኑን? በጣም እያማረብህ ነው። ኧረ ተይ ሰላምዬ፣ ፍቅር ያከሳል እንጂ ያወፍራል እንዴ? አፍቅሮ ላጣ ሰው ነው እሱ። እሱንም አላጣው። ናታንዬ ደግሞ እኮ እንዴት ደስ እንደምትሉ ግን አደራ ተጠባበቁ እሺ ናታንዬ። አረ ችግር የለውም ሰላም። ገና እኔ አሁን ችግር እየሆነብኝ ያለው እማዬና አባዬ በፍጹም ይሄን ማወቅ የለባቸው። አዎ ናታን ሂድ በቃ እሺ ሂድ። ምን ነው ሰላም ፈርተሻል? ለነገሩ የቢም እኮ የሰላም ልጅ አባት ናታን ነው እያለሽ ነው። እሷን ተዋት በእናትህ፣ የማትለው ነገር የላትም። ደግሞ የልጄን አባትን ማውቀው እኔ ብቻ ነኝ። አይ ቆንጆ እኔ የምልሽ ኤቢ ያለች እንዴ? አዎ። ምን እያደረገች ነው? እኔ እንጃ። ለምንድን ነው ስልክ ማታነሳልኝ? ውሃዬ እስኪ ሂጂና ጥሪልኝ። እምቢዮ ራሴ ሄዳ ነገራት። ውሃ አንቺም ተንኩል ጀመርሽ? ኧረ አልጀመርኩም። ደግሞ ምጥን እኮ ሄደች። የት ሄደችብሽ? ክፍለ ሀገር አያቶቿ ጋር። ምጥን የክፍለ ሀገር ልጅ ናት እንዴ? አይ አይደለችም። ምጥን እኮ የማየ ልጅ ናት። አይዋ እሺ ልሽ አሁን ሂጂና ማለት ነው ኤቢ ሚሞሪን ይዤልሽ መጥቻለሁ። ቶሎ ነው ይናፍቀሽኛል በያት። እሺ ደግሞ ይልሽ እምገዛልሽን አታይ ከዛለኛለህ ጎበዝ ፈርቢያ እጂ እንዳቆይሽ። እሺ እሺ ምን ልታዘዝሽ? ምን ፈልገሽ ነው? ልክ እኔ መምጣቴ ስታውቁም ስለ ልጅሽ አባት ማውራት ጀመራችሁ አይደል? አልገባኝም። ልክ እኔ እዚህ ጋር መምጣቴ ስታውቁ ወሬ ቀየራችሁ። የልጅሽ አባት ናታን እንዳልሆነ አወራሽ። እሺ እና ምን ይሁን ነው የምትይው? ምንም ለመስቀስ አትሞክሩ። ከአባዬ ጋር ወራሹ ነገር በሙሉ ሰምቻለሁ እና ደግሞ የልጅሽ አባት ናታን ነው። ቆይ ግን አንቺ ልጅ ጤነኛ ነሽ? የምታወሪው ነገር ሁሉ እኮ አታውቂም። በቃ ሰው ይደብረዋል አይደብረውም አትይም። ዝም ብለሽ እንደመጣልሽ ነው የምታወሪው። ባለጌ የሚለው ቃልማ ያንስሽ። ታዲያ አንተ እስኪ ችላ ምን ያልከሰከሳል? ወንድ ልጅ አይደለህ እንዴ? እኔማ እማዬና አባዬ ተረግመው የወለዱሽ ነው ይመስልኝ።
ናታንዬ ይቅርታሽ። ኧረ እባክሽ እንዴ ይቅርታ አልኩ አይደል እንዴ? ይኸውልሽ እኔ እና አባዬን ብዬ ነው እንጂ እና አባዬ ባይኖር ምን ልታደርገኝ ነበር? ደግሜ አይንሽን አላየውም ነበረ። እና ለምን አጨፍነውም? እኔን የማይ አይነት ለምን አይታወርም? መጀመሪያ በቅናትና በጥላቻ የታወረው አይንሽን ግለጪ። ማን በጥላቻ የተጋረደው? አንቺ ነሻ። እኔ ላይም ሰላም ላይም ዳጣ ላይም ጥላቻ አለብሽ። ጥላቻ ማለት ደግሞ መነጽር ማለት ነው። አልገባኝም። ይኸውልሽ አንድን ሰው ከልቡ ከጠላሹ ያ ሰው ምንም ጥሩ ነገር ቢያደርግልሽ ራሱ በጎ ስራው መቼም ሊታይሽ አይችልም። የሆነ ማህበራዊ ሚዲያ ላይ ምን እንዳነበብኩ ታውቂያለሽ? አንድ ገጠር ውስጥ ነውና ታጣቂዎች እናቶችን ሙቀጫ በመውቀጥ ያግዙ ነበር። ሲያግዙላ የሚያሳይ ፎቶ ተለጥፎ ነበር። ከዛም እነዛ የሚጣላ ሰው ምን ብሎ እንደጻፈ ታውቂያለሽ? ይሄኔ እኮ ሙቀጫ ውስጥ ሰው ይኖር ነበር አለ። አየሽ፣ እሱ እነዚህን አካሎች በጣም ይጠላቸዋል። ስለዚህ ለሱ የሚታየው ጥፋት ብቻ ነው። ታዲያ ከኔ ጋር ምን ያገናኛል? ናታንዬ እኔ እኮ እወዳለሁ ነው ያልኩ። አንተ ግን ሌላ ነገር ነው የምታወራው። ከኔ ይልቅ ዳጣ ስርስት ልከሰከሳለሁ። ለነገሩ ምንም ብነግርሽ በመክርሽ የሚገባሽ ሰው ስላልሆንሽ ትርፉ ድካም ብቻ። ምንድን እኮ ሄደች? የት ነው ሄደችው? ክፍለ ሀገር ነው አያቶቿ ጋር። እሷ ግን ታደለ። እና አንቺስ ለምን አብረሻት አልሄድሽ? አልነገረችኝማ። ተደብቀኝ ነው ሄደች እሷ ሳትነግረኝ። ታያት እባክሽ እቺ ጅል። አሁን እንደውም እቺ ምንጥን ጅል ናት። ጅል የበርበሬ ስም ይዛ እቺ ባልትና። እንደውም ስትመጣ ማለት ነው ባልትና ነው ማለት። በቃ ስትመጣ ባልትና እያልሽ አናጃት። እሺ አሁን ከደረጀ ጋር ገበያ ያለ የማመጣልሽ ነገር አለ። እኔ ማለት ነው ሚት እኔ ሁሉም ነገር ይገባኛል። የማይገባችሁ እናንተ ናችሁ። ደግሞ ስለማይገባችሁ ሁላችሁ ነው ውሻ ታደርጉኛላችሁ። የማይገባሽማ አንቺ ነሽ። እኔ በህይወቴ እንዳንቺ አይነት ደረቅ አይቼ አላውቅም። እናትና አባትሽ እኮ ጤነኛ ናቸው። ለምን ሄደሽ አትታከም? አልታከምም፣ ደህና ነኝ። ከፈለክ አንተ ሄድና ታከም። ከኔ ይልቅ ዳጣ ቆንጆ መስላ የምትታይክ። አሁን የሷ ስም እዚህ ውስጥ ለምን ትጠሪያለሽ? ምን ነው ልቧ ደነገጠብህ? ለነገሩ ሌባና ዱርዬ ሰው እኮ ልቧ ደነገጠ። እና ደግሞ እኔን ነው አይጨንቅሽም አይገባሽም ምናምን ነገር የምትለኝ? እንደውም ነገር አንተ ራስህ ነው የማይገባ። አሃ ስለሚገባሽ ነው እኔም በሰላም የጠረጠርሽ። እና ማን ልጠርጥር? አባዬ እንደሆነ የሰላም ልጅ አባት አይደለም። እሱን ደግሞ አረጋግጫለሁ። እዚህ ቤት ደግሞ ሰላም ልታስረግዝ የምትችለው ብቸኛው ወንድ አንተ ነህ። እንደውም ይሄን የማይጠረጥሩ ሰዎች ናቸው የማይገባቸው። ይኸውልሽ እኔና አንቺ እዚህ ቤት ውስጥ መቼም ልንስማማ አንችልም። ይኸውልህ ሰላም የልጇን አባት ታስተዋውቀናለች። ዳጣም ብትሆን ለምን እዚህ ቤት እንዳገባች ደርስበታል። ሴት ልጅ ስትጠይቅና ስትመረምር በጣም ደስ ትለኛለች። ግን ያ የምትመረምረው ነገር ችግር ፈቺ እንጂ ችግር ፈጣሪ መሆን የለበትም። አንቺ ደግሞ በቃ የተቀበለ ነገር ሁሉ እያነሳሽ መልፈልፈል በጣም ነው የምትወጂው። ቆይ አንቺ ይሄ ቤት ቢታመስ ምንድን ነው የምትጠቀሚው? ለምን ደግሞ የምታመሰው? ቆይ እውነት ብታወቅ ምን ችግር አለው? እኔ የምለው ቆይ ይሄ ቤት የቆመው በውሸት ነው እንዴ? ለነገሩ አንቺ በነግርሽም በመክርሽም ምንም አይገባሽም። ሁሌም አንድ አይነት ነሽ።
እንዴ በቃትና ደዴ እኮ ያለ ነው። አልተናደድኩም። እሱስ ተው ተናዳል። ብናደድም በገዛ ልጄ ነው፣ በወለድኳት ልጄ። በማን? በአቢጌል ነው። የወለድከው ይባረክልህ የሚባለው ምርቃት ሰምተሽ ታውቂያለሽ? በጣም ትልቅ ምርቃት ነው። ይሆናል። የኔ እናት ግን የወለድሽው አይባረክ ነው መሰል የተባለችው። ኧረ አንቺስ የተባረክሽ ነሽ። ልጅ ተወልዶ ወይ እናቱን ወይ አባቱን ሲመስል ደስ ይላል። አቢጌል እኮ ከማናችንም የለችም። እኔ ግን የሆነ ከመንገድ ያነሳቻት ነው የሚመስለኝ። ሰው እኮ ማንነቱ የሚገነባው በዘር ከወሰደው ሴል ብቻ አይደለም። ይኸውልሽ የሰው ማንነት የሚገነባው ከቤተሰብ፣ ከአስተዳደግ፣ አካባቢው ላይ አብሮት ከሚኖሩ ሰዎች ጭምር። ምናልባትም የሰራተኛ ባህሪ ወርሳ ሊሆን ይችላል። ወይ የሰራተኛ ወይ የጓደኛ ወይ ደግሞ የሌላም ሰው ባህሪ ወርሳ ሊሆን ይችላል። እንጂ እኮ በጭራሽ ከኔና ከእናቷ እኮ አንድም ነገር የላትም። እንግዲህ ምን ይደረግ? ማሚዬ እኔ የምልሽ ግን ማየ የሰው ልጅ እንዴት ደሃ ሆኖ ይኖራል? ማለት አልገባኝም። ማለቴ ሌላው ሰው ሀብታም ሆኖ 3-4 ቤት እያለው በፈለገው ጊዜ እየበላ እየጠጣ ለምንድን ነው ደሃ ዝም ብሎ የሚያየው? ታዲያ ምን ያድርግ? አይ ማይ ዝም ማለትም የለበትም፣ የሆነ ነገር ማድረግ አለበት። አይ አየሽ እንዴ የምትየው ነገር እንዳይፈጠር ነው መንግስት የሚባል ነገር የተመሰረተው። እሺ ማየ ዳጣና አባዬ ሄደዋል አይደል? አዎ ሄደዋል። ጥሩ ነው፣ እንኳን ሄዱ። ማን ነው እንደዚህ ያለው? አንቺ ነሽ? አዎ ማየ ደስ ብሎኛል። እና ደግሞ ማለት ነው ሲመጡ የሆነ ሰርፕራይዝ አለሽ። እውነት ዳጣ ከአባትሽ ጋር ስለሄደሽ ደስ አለሽ? አዎ ማየ። ቆይ ባለፈው የሆነ የማሰማሽ ድምጽ አለ ምናምን ብለሽ ነበር። የታል? ለምንድን ነው ያላሰማሽ? ዛሬ ሰማሻለሁ ማየ። ዛሬ የመጨረሻ ቀን። አዎ እስኪ እናያለን። እኔ የምለው ግን ማየ አይ በቃ ታውቁት ወይ አንቺ ይኸውልሽ ዳጣ አደራ የምልሽ ነገር ምን እንደሆነ ታውቂያለሽ? ብላ ከወለደችሽ እናትሽ ፍቃድ ውጭ እንዳትሆኝ ነው። የአባትሽን ውድቀት ለማየት አትጓጊ። እሺ እኛ አባቶች ብዙ ነገር እንችላለን፣ በልጆቻችን ግን ስሜታዊ ነን። ይኸውልሽ ብዙ አባቶች ሴት ልጅን እየወደዱ የመጀመሪያ ልጃቸው ግን ወንድ እንዲሆን ይፈልጋሉ። ለምን ይመስልሻል? እኔ እንጃ ለምንድን ነው? ብዙ አባቶች ሴት ልጅ መውለድ ይፈልጋሉ፣ ግን አንድ ነገር ይጠላሉ፣ ጥቃት። ሴት ልጃቸው በማንም ዱርዬ ወንድ ልትጠቃ እንደምትችል ያስባሉ። አንድ አባት ሴት ልጁ በአንድ ጋጥ ወጥ ወንድ ብትደፈርበት ወይም ቢያጠቋት ልቡ ምን ሲያደርግ እንደሚያርፍ ታውቂያለሽ? ያንን ወንድ አባሩ ያለበት ቦታ ሄዶ ካልገደለው በስተቀር ረፍታ ያገኝ። ደስ ሲል አባዬ ከዚህ ቀደም ሴት ልጁን የደፈረበትን ሰውዬ ማለት ነው መሽኛውን ቆርጦ እንዳበላው የሆነ ዜና ላይ ሰምቻለሁ። እኛ አባቶች ለሴት ልጆቻችን ያለ ፍቅርና መስዋዕትነት እንዲሁ በቃል የሚገለጽ ነገር አይደለም። አንዳንድ ጊዜ ልንወልዳቸው እንኳን ሐሳብ ይይዘናል። ስለምንወዳቸው መውለድ እንኳን እንፈራለን። እኔ የቤንም መውዳት በዚህ ልክ ነው። እሷ ግን ልክ እኔ እንደምፈልገው ልትሆንልኝ አልቻለችም። ትሆናለች አባዬ፣ ጥሩ ጭንቅላት አላት። በእርግጠኝነት ትመለሳለች። አባዬ የእሷ ስህተት ምን እንደሆነ ታውቃለህ? በቃ ሌሎች ትክክል፣ እኔ ደግሞ ስህተት ሊሆን ይችላለሁ ብላ ለማስበው ነው የእሷ ስህተት። ፈጣሪ ልቧን ይመልስልኝ። በቃ ዳጣ እየሄድን ብዙ ማውራሽ ነገር አለ። እና ሰላምዬ እንደዛ ነው እልሻለሁ። አንቺን ማገዝ ግዴታችን ነው፣ የሁላችንም ኃላፊነት። በዛ ላይ ደግሞ ይሄው ግርሽም እያበጠ። አዎ ትዬ፣ ግን አታስቢ፣ እኔ እኮ በጣም ጠንካራ ነኝ። እሱስ ልክ ነሽ፣ ግን ከስራው በላይ በጣም የሚጎዳሽ የምግቡ ሽታ ነው። ወይ እርግዝና ናቀዋለሁ።
የበሰለ ነገር ከሆነም እኮ ምንም ምግብ አያስበላም። እትዬ እሱን እንኳን አታንሹ፣ በጣም ነው የሚያስጠላው። ውይ አዎ ሰላምዬ፣ አንቺ ግን ትገርሚያለሽ። በቃ ምንም ነገር አማረኝ ሳትይ እርግዝናሽን ልጨርሽ። አይ እትዬ፣ እኔ የሚያምረኝ ነገር እንዲሁ በቀላሉ የት ይገኛል ብለሽ ነው? ሰላምዬ በሞቴ ምን አማረሽ? ምን አማረኝ መሰለሽ እትዬ፣ ይሄ እርሻ ላይ ያለ የለም ይሄ ቀዩ አፈር፣ እሱ ነው ያማረኝ። ሰላምዬ ያንቺ ደግሞ የተለየ ነው። እኔ ዋየን አርግሽ 6ኛ ወሬ አካባቢ መሰለኝ ምን እንዳማረኝ አትጠይቂኝ። ምን አማረሽ እትዬ? ኧረ ተይ ጥቁር ከሰል እንዴት ይከሰል? ሰላምዬ ካልወደዳችሁ ሙች ይገኛለሁ አልኳችሁ። ከዛ ላይ ለክፋቱ ቤት ውስጥ ምንም አይነት ከሰል አልነበር። ከዛስ መከረኛውን ደሬ አምጣ ውለድ ስለው በጨለማ ይሉ ባለ ሱቁን አሁን ኳኩቶ ይዞልኝ መጣ። አንድ ያስተረፍኩት እንዳይመስልሽ ማርጌ ነው የበላሁት። ለነገሩ እትዬ እኔ ራሱ አሁን አፈሩን ባገኝ የራሱን ማስቀረው አይመስለኝም። ታዲያ ምን ችግር አለ ሰላምዬ? ለምን ውሃን አንለካት? ስትክለፈለፍ ነው ይዛልሽ የምትመጣው። እውነት ልላካት? እሷ በቃ እሷ ላኪያት። ኧረ እንደዛ መርግጥ በቃ እስቲ ቆይ ዋይ ላኪያት። ግድ የለሽ እስቲ እትዬ ቀስ እያልሽ። እሺ እሺ። እትዬ ደግሞ ላፈር እኔም ቢሆን እሄዳለሁ። አይ እርግዝና በአቢጌል ነው የወለድከው ይባረክልህ የሚባለው ምርቃት ሰምተሽ ታውቂያለሽ? በጣም ትልቅ ምርቃት ነው። ትሆናለች አባዬ። ጥሩ ጭንቅላት አላት። በእርግጠኝነት ትመለሳለች። አባዬ የእሷ ስህተት ምን እንደሆነ ታውቃለህ? በቃ ሌሎች ትክክል፣ እኔ ደግሞ ስህተት ሊሆን እችላለሁ ብላ ለማስበው ነው የእሷ ስህተት። አባቶች ለሴት ልጆቻችን ያለን ፍቅርና መስዋዕትነት እንዲሁ በቀላል በቃል የሚገለጽ ነገር አይደለም። አንዳንድ ጊዜ ልንወልዳቸው እንኳን ሀሳብ ይይዘን ስለምንወዳቸው መውለድ እንኳን እንፈራለን። እኔ የቤንም መውዳት በዚህ ልክ ነው። እሷ ግን ልክ እኔ እንደምፈልገው ልትሆንልኝ አልቻለችም። ቆይ ለምንድን ነው ስለ ዳጣ አባትነት የማያወሩት? እኔም ብቻ እንደሚቦጭቁ ኤቢ ነቅታብናለች። ምንድን ነው የነቃችሁ? እኔ አንተ ልጅ እንደሆንኩኝ ኤቢ ያውቃለች። ምን? ቆይ አባዬ አትደንግጥ። ኤቢ ነቅታብናለች። ዳጣ ድምፅሽን ቀንሻለሽ እኮ። አባዬ ስልክ ስታወራ ሰምቻታለሁ። እኔ እናንተ የምናወራውን ለመስማት መኪና ውስጥ ማይክ ደብቃለች። ዳጣ የምታወሪው ነገር ታውቂዋለሽ? እርግጠኛ ነሽ? አባዬ እመነኝ፣ በእርግጠኝነት ኤቢ ታደርገዋለች። ከዚህ በፊትም እኔ አንተ ልጅ እንደሆንኩኝ ስጠረጥር አይቻታለሁ። ዳጣ የምታወሪውን ነገር አውቀሽዋል? አባዬ በቃ ተረጋጋ። ይሄ ነገር ፍርስርሱን ነው የሚያወጣው። በቃ ተረጋጋና ችግሩን ወደ መፍትሄ እንቀይረን የሆነ መላ ነገር እንፈልግ። የወለድኳት ልጅህና ጠላት ትሆንብኛለች ብዬ አንድም ቀን አስቤ አላውቅም።
እቺ ልጅ በእጄ ልጠፋ እኮ ነው ዳጣ። አባዬ ልክ እኮ ነች። እኔ አንተ ልጅ አይደለም። ድምጽ ይቀንሽ አባዬ በቃ ተረጋጋና፣ ይኸውልህ መኪና ውስጥ ማይኩን ልታስቀምጥ ስትገባ ሸውዳት። ከዛ በቃ እኔም ያንተ ልጅ እንዳልሆንኩና የእሰይ ልጅ እንደሆነ አውርተን ይሄንን ታሪክ በቃ ለሰላለም እንዝጋው። አባትሽ ሲሳይ እንዴት ነው? ኧረ ተው እባክህ፣ የት እንደወደኩ እንኳን የማይጠይቅ አባት። ኧረ እባክሽ፣ አባትሽ በጣም ጥሩ ሰው እንደሆነ ነው የማውቀው። ስንት ከፍሎ ነው? ከምር አባቴ ጥሩ ሰው ቢሆን ከሌላ ወልዶ አይጠለኝም። ጨካኝ ነው እንጂ መቶ እንኳን የማይጠይቀኝ አባት። በሞት ራሱ መቶ የሚቀብረኝ አይመስለኝ። ሲሳይ አንቺን የመሰለች ልጅ ስላለው እድለኛ ነው። ኧረ ተው እባክህ፣ ሲሳይ እኮ እኔን እንደ ጠለዛት የሰፈር ኳስ ነው የሚያኝ። አንድ ቀን እንኳን የተወደቅሽ ብሎ የማይጠይቅ፣ እንደውም ሊጠይቀኝ እንኳን ቢመጣ ራሱ አላውቅም ነው የምለው። እናትሽስ እንዴት ነች? ምን አውቃለሁ፣ ደህና ትሆናለች ብዬ አስባለሁ። የዳጣ አባት ሲሳይ ነው ማለት ነው። ታዲያ ለምንድን ነው የማይሆን ነገር ወደ ጭንቅላት የመጣው? እኔ ቪዲዮውን በፍጹም ተሳስቼ አላውቅም። ግን ቆይ እንዴት በዳጣ ጉዳይ ልሳሳት ቻልኩኝ? አራዳ ከጎዱት የማይጎዳ መላ ማያጣ አንድ ለዘዴ አንድ እንደፈሰስ ደሬ ካዞክ በኔ ተማመናለሁ። ይኸውልሽ እኔ አቢጌልን ለመረዳት አንድ ሳምንት ስራ ትቼ ቤት ውስጥ ቁጭ ብዬ ማሰብ ይችላል። ተዋት እባክህ። የአራዳ ልጅ የሚታወቀው ችክ ባለ ማለት ነው። በቃ በራሷ ጊዜ ትቀየራለች። ካልሆነ ደግሞ እናንተ እስካላችሁላት ድረስ ትኖራለች፣ ትማራለች። ከሰው በላይ ከትምህርት በላይ የሚያስተምረው አባዬ ህይወት ነው። በቃ ተዋት፣ ህይወት ያስተምራታል። እሺ፣ ግን ለጊዜው ስራችንን ሰርተናል። አሁን ያንቺን ፋይል ዘግተናል። ግን ደግሞ አባዬ እኔ አልታውኩትም። እሱ ስለ እንደቆኛል ወስኛለሁ። አንቺን በቅርቡ አንድ ደስ የሚል የምስራች ትሰሚያለሽ። ጎሽ ዋይ የመጣሽልኝ የኔ ቆንጆ፣ እንደ ትናንትናው እንዳይረሳባት እሺ። በቃ ከምጥን ጋር ሆናችሁ እዛታች ትልቆቹ መኪኖች የሚደፉትን አፈር አይታችሁታል አይደል? እንኮ ማይ አፈሩ እኮ ከምጥን ጋር አልነበረም፣ ለብቻው ነው መኪናው እዛ ጋር የደፋው። ውይ ዋይ ምኑን ከምን ጋር ነው የምታገናኘው? እሺ በቃ ከምጥን ጋር ሆናችሁ ትሄዱና ለስለስ ካለው አፈር ሳቅ አድርጋችሁ በንጹህ ወረቀት ይዛችሁላት ነው እሺ። እንዴ ማይ ምጥን እኮ አያቶቿ ጋር ክፍለ ሀገር ሄዳለች። እንደውም አንቺን ተጣልጬሻለሁ አያት አልወድም ብለሽ ጭራሽ አንቺንም አያቶች እኔ ሆነኝ የምወርዳቸው ወይ አንቺ። በቃሽ ምጥንም ባትኖር አንቺ ሂጂና ቶሎ ይዘሽላት ነይ እሺ። ግን ማይ አፈሩ ግን ለምን ተፈልጎ ነው? ሰላም እያምሯት ልትበላው ፈልጋ ነው። አፈሩ ይበላል? አዎ እርኩስ ስትሆኚ አያምርሽ ነገር የለም እሺ። እኔ ቆንጆ ፔች ቶሎ በይሽ እናቴ። ጎሽ ቀስ ሰላም አንተ ወይ ዳጣይ
ላትገባ ክፍሌ ላትገባ ተባብለን አይደል እንዴ? አልቻልኩማ። በቃ ድንገት ናፈቅሽ። ምን? አዎ ከልቤ ነው ናፈቅሽ። አባዬ ቤት ውስጥ ነው ያለው። ሊመጣ ወይም ደግሞ ሊሰማን ይችላል። ናታን እንዴ አንቺ አፈር እየበላሽ ነው? እና እንደውም ባለፈው እማዬ ተናድዳ አፈር ብይ ብላኝ ነበር። አንቺ ምሽት ቤት ይሁን ቶርትፊ እምቢ እኔ እኮ እርጉዝ ነኝ እኮ አምሮኝ እኮ ነው። እና ደግሞ ሰላምዬ አምሮታል ሂጂ አምጭላት ተብዬ ነው። እሺ አባዬ ልትራተፊው ጥሪው ከፈለግሽ እሺ መጣ ዳጣ ናፍቀሽኛል። እንደ እብድ እኮ እያደረገኝ ነው። እኔም እኮ ትናፍቀኛለህ፣ ግን ደግሞ ስምምነታችን በቃ ቤት ውስጥ ጸጥ ነው።